ሴራው የሌላ ሰው ነው፣ ሌላ ቦታ ነው ያለው ሴራው። ዴዚ አይደለችም። ዴዚ ግን መጠቀሚያ ነው የሆነችው። እናቷን ጥላ መታ እናቷን ጠላት ኢቭን ባይዘው ምን ተብሏል? ምን ብሏ መሰለ ይሄ ልጅ ነው የሰማሁት ነገር ምንድነው? በደንብ አጣራዋለሁ ይሄን ጉዳይ። ግን የሰማሁት እናትሽም ትፈልገኛለች ይኸው እየጻፈችልኝ ነው ምናምን ብሎ ዴዚን እናቷን እንድትጠላት አድርጓል የሚባል ነገርም ሰምቻለሁ። እሱን አጣራዋለሁ በደንብ አድርጌ እና ሌላው ምንድነው ፍትህ ለዴዚ። እኔ አሁን የምፈራላት ዴዚ ምንድነው እንትን እንዳይሆን ይሄ በሀብት ስለወረሰች በጣም የእናቷ ሀብት ስላለ ዴዚም አሁን የህይወቷ ጉዳይ ጥያቄ ውስጥ ይገባል። ቦምቤ ባይዘው የዴዚ ህይወትም አሁን በጣም ትልቅ ጥያቄ ውስጥ ይገባል። ምክንያቱም ሀብት አላት፣ ብር አላት። ከአሁን በኋላ በህይወት የመቆየቷ እድልም ሊጠብ ይችላልና ለዴዚ እንጩህላት ነው የምለው። ቴንክ ዩ ቦምቤ፣ ይቀጥል። እሺ ቴንክ ዩ ያራዳልች። ተሳስቶ መናገር ይፈልጋል ከአብሳላት ውጪ በበፊት የነበራችሁ ፍሪደም። እሺ አመሰግናለሁ። እኔ ግን እዚህ ጋር ጥያቄ አለኝ። ጥያቄ ምንድነው? እቺ ሴትዮ ካረፈች ሀሳብሽን በጥያቄ አድርገሽ ቀጥይ። እቺ ሴትዮ ካረፈች በኋላ ኮሮነርስ ቴስት ተወስዷል ተብሏል። ፍሬንዚክ አሁን የማያወጣው ነገር የለም። እቺ ሴትዮ መጀመሪያ በምን እንደሞተች ታውቋል ወይ? ካልታወቀ ደግሞ ከታወቀ ደግሞ ወደሚኬድበት አቅጣጫ ይኬዳል። ዝም ብሎ ሰው እኮ በድንገትም ሊሞት ይችላል፣ ግን በተንኮልም ሊሞት ይችላል። ሴትዮ ቤት ሽጣ ብዙ ገንዘብ ይዛ ከሄደች ብዙ አመት ከኢትዮጵያ ወጣ ስለቆየች ለገንዘቧ ብሎ ሌላ ሰው ይሄንን ነገር አድርጎ ቢሆንስ? ገንዘቧ እንኳን ከየት እንዳለፈ የሚታወቅ ነገር የለም ማለት። ቤቷን እኮ ሽጣ ነው የሄደችው ሬስቶራንት ልትከፍት ልትገዛ። ይህም ደግሞ የሚገርም ነገር ነው። እሺ የዴዚ ክርስትና እናት እኮ መታ ተናግራለች በትልቅ ሚዲያ። ስለዚህ ዴዚ እንደውም ብርም ኢንሄሪትድ ላያደርጉ ይችላሉ፣ ምንም ላያገኙም ይችላሉ። የሚታወቅ ነገር የለም። ለምን ከበሊታ እጅ ላይ ደርሶ ሊሆን ይችላል ብሩ። እኔ በጣም ያሳሰበኝ እንደውም ብዙ ሰዎች ሰርተው ደክሟቸው ወደ ኢትዮጵያ ይገባሉ። ሲገቡ ባህሉን ረስተውታል። ህዝቡ ተቀይሯል። ለገንዘቧ ተብላ ይሄ ነገር ደርሶባት ነው። የኔ እናት ልጅ ሀሳቡ ተፋርገ ነው። እንደዛ ማካልች ብር ይዛ ከሆነ የገባችው ከዚህ ጀርባ አሞራው ቢኖርስ? ምክንያቱም ያስፈራራት ስለነበረ ሊሆን ይችላል። ያስፈራሩኛል ምናምን ብላ ስላለች እሱ ቢኖር ሊሆን ይችላል። አርሚ 7 ነው አርሚ 12 የሚባለው ኢትዮጵያ ሄዶ ከሆነ መስፋፋ ሊሆን ይችላል። ግን እኔ ዞሮ በሳይንቲፊክ በፎረንዚክስ የተረጋገጠ ነገር ካለ ቴምፐርድ ካልተደረገ ኮንታሚኔትድ ካልተደረገ እኔ ራሴ ፎረንዚክ ውስጥ ነው የምሰራው በእውነት እና አውቃለሁኝ። በምንም አይነት ነገር ያ ሰው በምን እንደሞተ ማወቅ ይቻላል። አሁን ሳይንሱ ልቆ ሂዷል። ኢትዮጵያ ውስጥ ይሄ ሰርቪስ እንዳለ አውቃለሁ። ስለዚህ ኮንታሚኔትድ ካልተደረገ ከፍለህ አንድ ነገር ካላስቀየርክ፣ ካላሰረስክ፣ ካላስደለስክ ሴትዮ ቦዲዋ ይመርመርልን ተብሎ ኮሮነርስ ቴስቱን ሳምፕሉ እንደወሰደ ተናግረዋል አይደል? ስለዚህ ይህንን ነገር ፕሬሽር አድርጎ ውጤቱ በትክክል ኮንታሚኔትድ ሳይደረግ እንዲወጣ ነው ፕሬሽር ማድረግ ያለበት ህዝቡም ሆነ ተቆርቋሪም ሰው ካለ እና ሌላው ሁለተኛው ደግሞ የሚያሳየው ምንድን ነው? ቤቷን ሽጣ ገንዘቧን ይዛ ሬስቶራንት ከፍታለሁ ቤት ገዛለሁ ብላ ከሆነ የሄደችው ሴትዮ ከነማን ጋር ነበር ጊዜዋን የምታሳልፈው? እነማንን ነበር ያመነችው? እነማን ነበሩ ከጎኗ የነበሩ? አሁን ኢትዮጵያ ውስጥ ኑሮ ተወዷል። ሰው ለገንዘብ ማያደርገው ነገር የለም። ይህን ውስጥ ሚስጥርስ ማን ነበር የሚያውቀው? ከአበልጇ ሌላ አበልጇ ይሄንን መታ በትልቅ ሚዲያ ተናግራለች ባለፈው ሳምንት። ስለዚህ እነዚህ ከጎኗ የነበሩ ሰዎች ዘመዶቿ እንዳልነበሩም ተናግራለች። ዘመዶችን አፈርኳቸው፣ ለ36 ዓመት ልጆች እያሳደግኩ አልጠየቅኩም፣ አልረዳሁም፣ ቤተሰብ ሞቶ አላለቀስኩም እና ሌላ ጓደኞቼ ጋር ነኝ ያለው ብላለች አበልጇ ቀርባ። እነዚህ ባዳ የሆኑ ሰዎች ከጎኗ የነበሩ ብር እንደያዘች ያዩ እነማን ናቸው? እነዚህም ሊጠየቁ ይገባል። እንደው
ተቆርቋሪ ዘመዶቿ ከጎን ካሉ፣ ምክንያቱም ዘመዶቿ ናቸው አይደለ ቦዲው ይመርመርልን ያሉ፣ ሬሳው ይመርመርልን ያሉ። ስለዚህ ከማን ጋር ጊዜ ስታጠፋ እንደነበረ በጣም በጥሞና ከእሷ ጋር የነበሩ ሰዎችን እንዲጠየቁላቸው መጠየቅ መቻል አለባቸው ነው የምለው። አሁን እኛ ውጤት በሌለው ነገር ከምንነጋገር ውጤቱ እንዲወጣ ፕሬሽር ማድረግ ነው የሚያስፈልገው ብዬ ነው ማምነው። አመሰግናለሁ። እሺ፣ አይ ጥሩ ነው። እሺ፣ እሱም ደግሞ ሌላ እይታን ያሳየሽን ደግሞ ሌላ ጥያቄ የምንጠቅሽና ለምንድን ነው መጥቶ ሀዘን ላይ ያለ ሰው በዚህ ነው ደረጃ ለኤለን አንበሳ ሊያወርድ የቻለው? ምንን ያመለክት ይችላል? ምንድን ነው የሚታየው? ይሄ ልጅ በጣም እኔ ጭንቅላት ያለው ሁሉ አይመስለኝም። በጣም ባለጌ ነው። በጣም ከአውቁ አይ ቲንክ እሱ ብቻውን ሲንግል መጥቶ አይደለም በዘር እንዲሆን ይፈልጋል። በሱ በባለጌ ስም የትግራይን ሰው እንዲሰደብ ይፈልጋል። የሚያደርጋቸው ነገሮች ሁሉ በፍጹም ወጣው ከሚለው ህዝብ የሚጠበቁ አይደሉም። እኛ እኮ አብረን ነው ያደግነው እና ያለን ሬዲዮ እንኳን አይሰማም። ጎረቤት ሰው ሞቶ እንኳን አይደለም የልጁ አያት የምትሆን ሴትዮ ልጁ እኮ ስትወለድ 25% እኮ የዚች ሴትዮ ደም ነው። እና እንዴት ብለህ ነው መተህ እንደዚህ መለፍለፍ መቅበዝበዝ? ምን ማለት እጁ ላይ የሆነ ነገር ሊኖረው ይችላል። እኔ ይሄ የራሴ ግምት ነው። ግን አንድ ሰው እንደዚህ ሊቅበዘበዝ የሚችልበት እኔ እንጃ። ትውልድ ወደየት እየሄደ እንደሆነ ከሌለበት በጣም ያሳዝናል። በቃ ትውልዳችን ተበላሽቷል። ካለበት ደግሞ ለመደበቅ የሚፈልጋቸው ነገሮች ይኖራሉ። እኔ እንደዛ ብዬ ነው የማየው። እና በጣም ግን ተቅበዝብዟል። እውነት ይሄ በጣም ያሳዝናል። በቃ እኔ በጣም ነው ያዘንኩት። እንዴት ሚስቱ ሳታሳዝነውም እንዴ? ውስጧ እኮ ደስተኛ አይደለም። እናት እኮ እናት ናት። አፏ የፈለገ ነገር ቢለፈልፍ ውስጧን እናቷ ናት። ችግሯ ሙያዋ ናት። ብቻዋን ነው የቀረችው። የእናቷን ዘመድ እንደማታውቅ የአባቷን ዘመድ እንደማታውቅ ክርስትና እናቷ መታ ያለቀሰች ተናግራለች። እቺ ልጅ ባዶዋን ብቻዋን ነው ያገኛት። እቺ ልጅ ናት ቪክተም። አሁን እናትየውማ ወደሚታረፍበት ቦታ ሄዳለች፣ ወደማንመለስበት ቦታ። እቺ ልጅ ግን ተቆርቋሪ ዘመድ አባቷም ካለ ወላጅ አባቷ ሊያቀርባት፣ ሊያናግራት፣ ሊያስረዳት፣ ሊመክራት ይገባል ነው የምለው። እናት ሞታ እንደዚህ ሌላ ጋር ሄዶ አንበሳ የሚያወርድ ሰው ጋር ምንም ቢዝነስ የላትም። ሰው ተሳስቶ እኮ ከሌላ ሰው ሊወልድ ይችላል አይደለ? ስህተት መታረም ይችላል እንጂ እንዴት እንደዚህ ይደረጋል? ነውር ነው። በማንኛውም ባህል በኢትዮጵያ ቢታይ አማትህ፣ የልጅህ፣ የሚስትህ እናት ሞታ እንደዚህ አይደረግም። ሴሌብሬሽን እኮ ነው ያደረገው አንበሳ ማውረድ እና ይሄ ትክክል አይደለም። ሊመክሩት ሊዘክሩት ይገባል፣ ከጎኑ ያሉ ሰዎቹም ሆነ ቤተሰቦቹ። ጭራሽ ወደ ሚዲያ መምጣት አልነበረበትም አርባው ሳይወጣ። እውነት ለመናገር በጣም ያሳዝናል። ስራው እንኳን ከሆነ ጥቁር ለብሶ መጥቶ አንገቱን ደፍቶ ሌላ ስራዎቹን ሰርቶ መሄድ ይገባው ነበረ። ይሄንን ትቶ ሳይቀብጥ ማለት ነው። በጣም እንደው ይሄ ከሆነ ኢንካም ማምጫው ቲክቶክ ከሆነ ሌላ ስራዎቹን ሰርቶ ጥቁር ሸሚዙን አድርጎ ሀዘኑን አሳይቶ መሄድ ይቻል ነበረ። ግን ትክክል አይደለም የተሰራው ስራ። ምን አለ እህት አለችው ከጎኑ ይባላል። ቢመክሩትስ ምክር ከሆነ የሚያስፈልገው እና ቪዲዮም አሉ ይባላሉ። እና እንዲሁም ደግሞ ዘመዶችም አሉ አለ ትግራይ ወገኖች ለምንድን ነው የማይመጡት? ልክ ነው። ጥሩ ጥያቄ ነበር። አመሰግናለሁ። እሺ እህታችን ሁለተኛ ዙር ትመለሻለሽ። ሰላም ናችሁ? እንዴት ናችሁ? ቆይ አንተ በአሞራው ሳይድ ስላለ ቆይ መጨረሻ ላይ የገባኸው እኔ ላውራ እንዴ? ሮዛ አንቺ ብቻ። እሺ ሰላም ሁላችሁንም። ሄሊኮፕተር እየነዳሽ ነው ወታችሁ? ወይ እሺ በልበል ይችላል። አሁንስ እሺ ወደ መሬት ወጣ ጎበዝ። አሁን ወርደሻል። እንትን አድርጌ ነው። እሺ ይቅርታ፣ ኤር ኮንዲሽንም ስላለስ ይሆናል ድምጽ ያለ። አይ እንደው በጣም ማለት እግዚአብሔር በእውነት ይማረን። እኔ በጣም እንደዚህ አይነት ትውልድ መፈጠሩ ያሳዝናል። እምልህ
የሰው ህይወት እስኪጠፋ ድረስ መንስኤ ራሱ ሆነህ መነገሩ በጣም አይምሮ ይነካል። በነገራችን ላይ እህታችን ትቀጥያለሽ። የህወሓት ሰዎች መታችሁ ሀሳብ መስጠት ትችላላችሁ። ስድብ ምናምን አንፈልግም። ደብረጽዮን ገስት ላይ ያየሁ ነው። መግባት ከፈለክ አንዳንድ ቁጥር ጻፍ፣ ግን ስድብ አይቻልም። እና ወንድማችን አንተም ለህወሓት እኩል ያለው ሀሳብ መስጠት ትችላለህ። ስድብ ምናምን ሳይሆን ያው በስርዓቱ አንተ እኔ ጋር ያለው እውነት ይሄ ነው ብለህ የምትለው ነገር ካለ በኋላ እንሰማለን። ሮዝ ይቀጥል። እሺ ምንድነው እኔ በጣም ደግሞ ያስደነገጠኝ ማለት ነው፣ ትላንትና እንደዚህ ቲክቶክ ላይ ስክሮል ሳረግ የሆነች ሴት አየሁና ስለሱ የምታወራ አዱ ብሌኔት የምትባል ታውቃታለህ? ቦምባስቲክ ሰምታት የምታውቃት በኢየሱስ ስም እንዴት እንደደነገጥኩኝ እኔ። ደም ነው የምታለቅሰው፣ በቃ የምትራገመው። በሞጋሳ ተሳድበው ነበር። እርግማን ብታይ ከሊቢያ እኔ ነኝ ያመጣሁት ዋጋ ከፍዬ ዩቲዩብን ነው የሆነ እንትኔ ወስዶ እንደዚህ አድርጎኝ እሱ ገና እና ይሄ ልጅ ቤተሰብ ካለው እዚህ የምትሰሙ ካላችሁ በእውነት በጣም ንስሐ ያስፈልገዋል። በጣም በቃ ቤተሰብ ካላችሁት ምከሩት። ይሄ ከእግዚአብሔር ውጭ ማንም አያስጥለውም። ገንዘብ ቢኖር ለጊዜው ነው። ሴትዮዋ እንኳ ይሄ ሁሉ ገንዘቧን ይዛ ገብታ ልክ እውነቴ እንደምታወራው ይዛ ገብታ እንዲያረጋለሁ እንዲሆናለሁ ብላ ሁሉንም ነገር በትናው ነው የሄደችው። ገንዘብ የሰው ልጅ ህይወት አይደለም። ህይወት ሰላም ነው። ስለዚህ ይሄ ልጅ በጣም ሊመከር ይገባል። በጣም ትልቅ ይሄ የማፊያ ስራ የሚሰራው ጥሩ አይደለም። በእውነት ልጅ ሆኖ ነው ምናምን ብዬ እኔ ልጆች ናቸው። ምክንያቱም ልጅ ስላለችኝ እኔም ማለት የተሰራው ስራ ትክክል እንዳልሆነ እንኳ እያየሁኝ በቃ እግዚአብሔር ወይ ልብ ስጣቸው ምናምን ብዬ ነበር። ግን ያቺ ሴትዮ ደግሞ የምትናገረውን ስሰማ ደነገጥኩኝ። ለምንድን ነው ይሄ ልጅ እንደዚህ በጥፋት ላይ ጥፋት እንደዚህ ትልልቅ አይነት ጥፋት የሚያጠፋው? ለምንድን ነው ከእናቶች ጋር ከትላላቆቹ ጋር የሚዳፈረው? ይህንን እያያችሁ ዝም የምትሉ ሰዎች በርታ የምትሉ በእውነት ይሄ ነገር እያንዳንዳችሁ ቤት በተናገራችሁት ይገባል እና በጣም ያስፈራል። በእውነት በጣም ነው እኔ የደነገጥኩት። እንደዚህ የሰው ህይወት እስኪጠፋ ድረስ እናትየዋን የተሰደበችው ስድብ እንደዚህ እንዴት እንደዚህ ይሆናል? አብረው የምትኖረው ሰው ነገ ጠዋት በምንም ዘር ማለት ዘርህን ሚክስ ያደረክበት ፋሚሊ ላይ እንደዚህ አይነት ነገር መናገር ማለት በጣም ነው የሚያስፈራው። ምንድነው ይሄ ትውልድ እየተማረ ያለው? አስፈሪ ነው በእውነት። እኔ አበሻ እንደዚህ አይነት ነገር ውስጥ ገብቶ ሳይ አዝኛለሁ በእውነት። እና ትክክል ያልሆነ ነገር ትክክል አትበሉ ፕሊዝ። ትክክል ያልሆነ ነገር ትክክል ነው ማለት በእግዚአብሔር ዘንድ ያስጠይቃል። ይሄ በጣም ጸያፍ ኃጢአት ነው፣ ዋጋ ያስከፍለዋል። ልጁን እወቁ። አሁን የሚያደርገው ነገር ለጊዜው ሆይ ሊያስብለው ይችላል። በፍጹም ተኝቶ ሊነሳ አይችልም። ይሄ ልጅ አይምሮ ምንም ሰላም አይኖረውም። የሰራው ስራ ደግሞ መጽሐፍ ቅዱስ ምን ይላል? ሰው የዘራውን ያንኑ ያጭዳል። በቆሎ ዘርተህ ድንጋይ አታጭድም። በቆሎ ዘርተህ መጥፎ ዘር አታጭድም። ያንኑ በቆሎ ነው የምታገኘው። ሰው መጥፎ ዘር ከዘራ መጥፎዋን ነው የሚያጭዳት። ስለዚህ አካባቢው ያላችሁ ሰዎች ፕሊስ ምከሩት፣ ይሄንን ልጅ ምከሩት። ልጅነቱ ነው። ልጅ የሚባለው ከ18 ዓመት በላይ በቃ ዴር አዳልት። የኛ በተለይ አበሾች አገር ቤት ያደጉ ልጆች ስማርቶች ናቸው። ዴዚ ግን ስማርት አይደለችም። ለምን? እኔ ልጆቼም ስላሉኝ ኢነሰንቶች ናቸው። እዚህ ሀገር የተወለዱ ልጆች ምንም አያውቁም በእውነት። እና አምናው እሷ አሁን እየቆየች ነው የሚገባት እና እሷም ከሱ ጋር ለመቀጠሏ ልጁ ትክክለኛ ልጅ ካልሆነ እሷ ስለምን ትጎዳ? እና እባካችሁን ቤተሰብ ካላችሁት በአካባቢው ካላችሁ ቁጭ አድርጋችሁ ምከሩት። ይሄን ልጅ ትክክል አይደለም እያደረገ ያለው። የሴትዮዋ ሀቅ ደግሞ እንዲወጣላት። በተለይ አሁን እሷ አላወቀችም እንጂ አቅፋ መተኛው እባብ እንደያዘች አላወቀችም። ይሄ ኃይለኛ እባብ ነው ልጁና ይሄን እባብ ታቅፋ እየተኛች እንደሆነ አላወቀችም። ምናልባት እኛ እንግሊዝኛ ጾመኛ ያሉናችሁ ሰዎች የምትችሉ ካላችሁ በተለያየ ኢሜይል የሚሆን በምንም ነግራችሁ ልጁን
በተቻለን አቅም ለማፋታት እና ልጁን ምን ያህል ነው ምን ያህል ወር ይሆናታል? በተለይ ደግሞ ይሄ የቤቱን ሀብት እንዳይካፈል እሱ ታርጌት አድርጎ የመጣው ሀብቷን ለመዝረፍ ነው እና በሷ ስም አሜሪካዊ ተብሎ ተኮፍሶ ጽድት ያለ ኑሮ ለመኖር አስቦ ነው እና ይሄንንም ነገር ታሳቢ እናድርግ። ያለው ነጭ ወረቀት ነው ወደ መቀኛ ቤት ነው። ቆይ ወረቀት የለውም ነጭ ወረቀት ነው። እሱም ደግሞ የሆነ ቦታ መሄድ ሲፈልግ ወደ ኡጋንዳ ምናምን ያኔ ወረቀት ይሰጠውና ሄዶ ሲመለስ ወረቀቱን ይመልሳል ኢሚግሬሽን እንጂ አይንቀሳቀስበትም። ሌላ ቦታ መሄድ አይችልም። ልጁ እዛው ተበላሽቶ ነው የቆመው። ከዚህ በኋላ መንቀሳቀስ አይችልም እና ምንድነው እሱ የሚፈልገው ያው አሁን ትራምፕ ስላለ ነው እና አባት ተብሎ እንደ አሜሪካዊ ነው ያገባው ተብሎ ገርፈውትም ቢሆን አስረውትም ያመጡኛል የሚል በትራምፕም ጊዜ ቢሆን ቀጥታ እንኳን ባያመጡኝ ተገርፌም እየተከተቀልኩም ቢሆንም መምጣቴ አይቀርም ከሚል ተስፋ ያለው ሁኔታ ነው እዚህ እንትን ውስጥ የገባውና ሀብቷ እሱ የሚመራው ራሱን የቻለ የፖለቲካ ፓርቲ አለ የሚመራው ህወሓት ይባላል። የምታውቁት ነው። 27 ዓመት ብዙ ወንጀል ሲሰራ የነበረ ድርጅት የዛ አባል ነው። በሲስተም ነው ይህንን ነገር እየሰሩ ያሉት ተመካክረው ነው። አብዛኛዎቹ አሁን እኛ እዚህ ቤት እንደ አንድ ምቀኛ ሰው እውነት ነው እኛ የምንፈልገው የእሱን ውድቀት ነው። ውድቀቱ ለምንድን ነው? በደል ስለሰራ ነው። እቺ ምስኪን ልጅ ላይ ምንም አታውቅ እህታችን ላይ ስለተጫወቱባት ነው። ምክንያቱም አንድን እናት ማክበር በሚገባው ደረጃ ልጇን ወስደ እናትየዋን መግፋት አይቻልም። ከወደድክ ከነ ምናምኑ ነው የምትወደው፣ ከነ ምናምኑ ነው የምትወደው። ልጅቷን ብቻ ወስደ ያቺን ወልዳ ለዚህ ጸጋ በቃቻትን እናቷን ወደ ልጅቷን ወደ እናቷን መግፋት አይቻልም። እናቷ መጥፎ እንኳን ብትሆን እናቷን መንከባከብ ግዴታ አለበት። ከዚህ ጋር ካለው ከፍሬው እየበላ ፍሬ የሰጠችን እናትን ደግሞ መግፋት አትችልም። ትክክል አይደለም። ስለዚህ እህታችን ያንቺን ሀሳብ በደንብ ተረድተናል። አንድ የወላችሁ በብሔር አትደበቁ። ትግራዋይ ስለሆነ ነው እኛ ስለሚጠሉ ነው መነፋረቅ ትችላለህ። ግን ማንም አንተን የሚጠላ የለም። ምንም ስለሆንክ አትጠላ። የሚጠላ ስራ ነው የሚያስጠላ። ትግራዋይ ስለሆንክ የተለየ አይደለም። ምንም የተለየ አማራ ስለሆንክ የተለየ አይደለም። ሌላ እንዲሆን እና አንድ አድማጭ መስመር ላይ ያለ የህወሓት ወገን እሺ፣ ስሜታዊ ሆነ አርሚ ሰባ ስታይል ግን ትልሳት ይሄ ማለት ወደ አቤታዊ ስሜት ሳትቀይር ሀሳብን ቀጥል፣ እንስማ። ሚግ የምትለው ጀት ወይ ሚግ ወይ ጀት ሚግ ወይ ደግሞ ጀት አንተ አይ ህወሓት አባል ነው ምናምን ትለኝ የት ታውቀኛለህ? እኔ እኮ በመሰለኝና በደሳሌ ለምን ታወራለህ? አሁን እኔ ምንም አይመለከተኝም፣ ግን ገብቼ ሀሳብ ለመስጠት እና አንደኛ ደግሞ ይሄ ልጅ ስላፈቀረ በቃ አንደኛ ጥፋቱ ማጋ ሄዶ ማፍቀር እንዳለበት አላወቀም። በዚህ ልጅ ሁኔታ ግን ለእኛ በጣም ትልቅ ትምህርት ነው የተማርነው። በቃ ካላካኪና ከታካኪ ማህበረሰብ መራቅ እንዳለብን ነው የተማርነው። በጣም ነው ያስተማረን። ገባ እንጂ አሁን አንድ ጊዜ ስናወራ እንደዚህ እናድርገው እንደማችን ይወደ እኔ እኮ ስለማቅ እኮ ነው ህወሓታችሁን እኮ ስለማቅ ነው። እና ማህበረሰብ ሳንል ለምን ግለሰቦችን እናወራ? ማህበረሰብ ሳንል አንጥራ። አንተ እኮ አንዱ የማህበረሰቡ ክፍል ነህ። እዚህ ውስጥ ያላችሁት እኮ ማህበረሰብ እኮ ትወክላላችሁ። ምክንያቱም አንድ ግለሰብ ብቻ እኔ አንድ ሰው ነኝ። እየነጠልኩ አይደለም። አሁን ትልቋ ሴትዮ ከላይ አንዴ ልናገራ። እሺ ፈቀድክልኝ አይደል? እናውራሽ። ቆይ አንዴ እንደዚህ እያደረግን ቆይ አንዴ ማለት ሁላችንም ስናወራ ሰውን ሊጋብዝ የሚችል ለጆሮም ለስለስ ብሎ ሊገባ የሚፈለግከውን እኮ ተቃውሞ እኮ ትችላለህ እኮ እኛም መቃወም። ግን ትልቋ ሴትዮ እንትን እንደዚህ ምናምን ራስን በጮጬ ሳብ እያየ ምናምን አትምጣ በንቀትም። ሁለተኛ ነገር ደግሞ ቤቱ በቃ እኛ ይህንን ቤት የቤቱ ስፔሻል አድርገነው አቅርበነዋል። ሀሳቡን ሊደብርህ ይችላል። የእሱ ወገን ከሆንክ የእሱ ወገን ያልሆነ ሰው ደግሞ እንደኛ ፍትህ የሚጠይቅ ሰው ደግሞ ደስ ይለዋል። ይህ ሀሳብ ሲመጣ በጉዳዩ ላይ ነው የምናወራው። አንተን ከኛ ወደዚህ ወደዛ ሳትሄድ አክብረህን አውራ፣ እንሰማለን። ችግር የለውም። አሁን እናንተ ሁልጊዜ የማይዋጥላችሁ ቲክታክ ላይ መታችሁ 27 ዓመት ለመግዛት ጥረት ታደርጋላችሁ። ይሄ ትክክል አይደለም። ይሄ እኛ ቤት ነው። መተህ እንደ ማንኛውም ሰው ውሃ ይቀርብልሃል፣ እየጠጣ በስነ ስርዓቱ እንድትስተናገድ ነው የምንፈልገው። እና አሁንም አምባገነንነት ተው እና ሀሳብን ስጥ፣ እንስማ።
ከንቀት እንውጣ። ህወሓትን ለዚህ ሁሉ ውርደት ያበቃው ንቀት ነው። ንቀት ተውና በስነ ስርዓት አውራን። ቀጥሉ። ህወሓት የወረደው ጊዜው ደርሶ ነው የወረደው ወንድሜ። ግን እኔ ህወሓት ወኪል አይደለሁም። አሁንም ስለ ህወሓት አታውራኝ። እኔ ስለ ልጁ ነው ርዕሳችን፣ ስለ ልጁ አይደለ? ልጁ በቃ አፈቀረ፣ ተዋደዱ። በመሀል ላይ እቺ ሴትዮ አልፈለገችውም። በቃ ልጁን አልፈለገችውም። ያልፈለገችው ምክንያት ደግሞ በዘሩ ምክንያት ነው። ብዙ ስታወራ ነበረ፣ እኛ ሰምተነዋል። የእሷ የምትናገረው ከትግሬ እባብ ማለት ነው። እንዴት ትግሬ ይወስዳል ልጄን፣ እንዴት ትግሬ ይወስዳል ያለ ሰምተናታል በጆሮአችን። ግን እሱ ስህተቱ ያኔ እንደዛ ስትል ማቆም ነበረበት። ገባ? ስንት እኮ እኔ የራሱ ስንት እህቶች አሉኝ እሰጠው ነበረ። እግዚአብሔር ልዑል የመሰለ ልጅ ነው በእውነት እንደዚህ አይነት ይሄ በቃ። ግን ልጁ በጣም ቆንጆ ስለሆነ ብዙ ሰዎች ይቀናሉ፣ ሴቶች ይቀናሉ። አንተ ራስህ ቀናተኛ ነህ። በቅናት አሁን በቃ ድብን ብለሃል። ግን ልጁ አጠፋ። የማይገባ ማህበረሰብ ውስጥ ነው የገባው። እግዚአብሔር እኔ አሁንም ደግመዋለሁ፣ እኔ ትክክል አይደለም እንደዚህ አይነት አነጋገር። ማህበረሰብ አይጠራም። ያንተ ማህበረሰብ የተሻለ አይደለም፣ የማንም የተሻለ የለም፣ ማንም መጥፎ የለም አይባልም ነው። አሁን እኮ እኛ አንደበታችሁ እንድትገሩ እንድታስተካክሉ ህወሓቶች፣ አሁን በተለይ መጤው ከየመን የመጣው የህወሓት ኃይል እሱ ነው እኮ አነጋገር አትችሉም፣ መግባባት አትችሉም ከሰው ጋር። እዚህ እኮ ችግር የለውም። አንተ እኮ አማራንም እንደዛ አድርጋችሁ ያ ሁሉ ጠላት ሆኖ ያ ሁሉ ሰው ተነስቶብህ ነገር መናገር ይቻላል። ሰታይ ነበር ግን አንድ የገቡ ሲያጀው ቆይ አይደለም ቆይ እንጂ ወንድሜ ቆይ አንድ ጊዜ እንጂ ወንድማችን ትቀጥላለህ ትሄዳለህ። ገና እኮ እዚሁ አድረን ቁርስ በልተን ነው የምትሄደው። ምንድን ነው እኛ አሁን አነጋገር ነው እኛ የምንፈልገው። እኛ ማንም ማህበረሰብ እየተባለ እንዲጠራ አንፈልግም። አንተ ትክክል አይደለም። ለዛ ነው ፍሬን የሚይዘው ሀሳብህ መግለጽ የምትችልበት። አዎ አይ ልጁ ቆንጆ ነው ችግር የለውም ይቀነደባል ምናምን የተወለወለ ጠመንጃ ነው የሚመስለው ምንም ችግር የለውም። በጎን ስታየው ኬሻ ጦር ነው የሚመስለው። በጎን አላየውም እንጂ ፊት ለፊቱን አይተው ነው ቁንጅናውን ያየው። በጎን ግን አላየው። ስለዚህ ይሁን ችግር የለው። እሱም ከሆነ ያድርግለት ለራሱ ነው ቁንጅናው። ቁንጅና ቆያ ኦፍኮርስ እኔማ ሁሌ ላይቭ እኮ ነው የምወጣው። ታውቃለህ እኮ አንዴ እባክህ እኔን ተወኝ እባክህ ወንድሜ አትጠይቀኝ ብሎ ከአንተ ያጣላኛል የገዛ ገንዘብ። እናንተ ያራመዳችሁት ያለው ነገር ትክክል አይደለም። ህወሓቶች ብዙ ጊዜ አነጋገር ችሎታ ያላችሁ አትችሉ። ከሰው ጋር መታችሁ እንኳን እንዴት መገበያየት፣ እንዴት መነጋገር፣ ሰውን እንዴት አድርጋችሁ ማቅረብ እና ሀሳባችሁን መሸጥ እንዳለባችሁ አታውቁም። ምንም በቃ የምትረዱ ነገር አላችሁ፣ የምትስተካከሉ አይደላችሁ። ትክክል አይደለም። እዚህ ማንም ሰው እዚህ መሰደብ የሚፈልግ የለም። በተለይ እዚህ ቤት ሁሉም ተከብሮ አይ ቤቱ ስለሚመቻቸው ሀሳባችንን ጥለን ማንም በግለሰብ ሳይተቸን ሀሳብ ላይ ብቻ ትኩረት አድርገን እናወራለን ብሎ ነው የሚመጡት እና በተቻለን አቅም የተሻለ ነገር መናገር ብንችል ጥሩ ነው። ህወሓት ብዙ ጊዜ ጀርባው ላይ ለማጅ የሚለጥፈን ካላለመመድ ናችሁ በስተቀር ምንም አትችሉም አነጋገር። ለዚህ እኮ ነው እናንተ በቀላሉ የሚታለፈውን መንገድ ረጅም መንገድ ሄዳችሁ ጦርነት ውስጥ የምትገቡት። ለዚህ እኮ ነው ህወሓት ቆረቆንዳ ስለሆነ በቀላሉ በመነጋገር የምትፈታውን ጉዳይ ሩቅ መንገድ ትሄዳላችሁ። አድካሚ መንገድ የጦርነት ምናምን የሚያሰለች በቃ ምን አይነት ቆረቆንዳ የሆነ ጭንቅላት እንዳላችሁ ነው እኮ የሚያሳየው። ከባዱን መንገድ ትፈልጋላችሁ። እዚህ ተግባባ መጀመሪያ ከኛ ጋር አውራ በስነስርዓቱ። ለማጅ የሚል ጀርባ ላይ ለጥፈና ተለማመድ። የተሻለ አማርኛ ተጠቀሙ። ብልጡ ነው። ሰዎችን ውደዱ። አውሬነት ባህሪ ተዉ። ካላችሁበት ሰርክል ውጡ። እስኪ ዓለም ሰፊ ነው። ውጣ፣ ሂድ። ከፍቾ ዘግቾ ዞን፣ አላባ ጠንባሮ፣ በጉራጌ ክልል፣ በአማራ ክልል፣ ደቡብ፣ ሲዳማ፣ ኢትዮጵያ ውስጥ ነፍ ቦታ ነው ያለው። ሂድ እስቲ ተንቀሳቀስ። ትግራዋይን ለዛ ነው ማህበረሰቡን አጥራችሁ ይዛችሁት ያላችሁት። ትግራዋይ አገሩ ነው። በየትኛውም የኢትዮጵያ ክልል ውስጥ መንቀሳቀስ ይፈልጋል። ግን እናንተ እንዲንቀሳቀስ አትፈልጉም። አስራችሁ ትይዙታላችሁ። ትክክል አይደለም ይሄ። አሁን ልጁ ምንድን ነው በብሔሩ ነው እየተጠ እናንተ አሁን ማህበረሰብ ትግራዋይ እንዲሳደብ አማራ ነው፣ ትግራዋይ እንዲሳደብ አማራ። ማንም ቢሰድብ የለም አማራ።
በአሁኑ ሰዓት ወደ አማራ ክልል ነው ትግራዋይ እየሸሸ ከህወሓት ከትግራይ ሸሽቶ ወደ አማራ ክልል ነው እየገባ ያለው። ወደ አማራ ክልል ነው የሚገባው። ለምን? አገሩ ነው፣ በቃ ወገኑ ነው። በእናንተ የፖለቲካ ውድቀት፣ በእናንተ የፖለቲካ ክፋት ዛሬ ህዝቡን እያስጨነቃችሁት ነው ያላችሁ። ውትድርና ገባ ምናምን ችግር ውስጥ ነው ያላችሁ። ስለዚህ እናንተ እና አሞራው ዋናው የአሞራው ምንድን ነው እያለ ያለው? ትግራዋይ ወጥተህ መዝመት አለብህ እያለ ነው ያለው። እዛም እኮ ጆኖሳይድ እየፈጸመ ነው ትግራይ ውስጥ። ወጥተህ ለሀገር መታገል አለብህ። የትኛው ሀገር ነው? ትግራይ ሀገር ነው? እንደ ክልል እኮ ነው። እሱ ከተወለደበት ማህበረሰብ ውስጥ የእንደርታ ነው አይደለም? እንድርታ አይመስለኝም። የሆነ ብቻ መቀሌ ነው አይደለም? የሆነ አድዋ የሆነ ቦታ ላይ ነው። የእሱን ማህበረሰብ አይጠራም። የሌሎቹን ትግራይ ውስጥ ያሉ ማህበረሰቦችን እናንተ ወጥታችሁ መሞት አለባችሁ፣ እናቶች ልጆቻችሁን ስጡ እያለ ጆኖሳይድ የሚያውጅ ሰው ነው። የእሱ ማህበረሰብ እንትን አይደለም። ትክክል አይደለም እንዴ? አየህ። እና እናንተ ብልጠት አትጫወቱ። አሁን ልጁን ደግፋችሁ የቆማችሁት አብዛኛዎቹ የህወሓት ሰዎች ሁመራ ሁመራ ነው፣ የሁመራ ሰው ነው። የእሱ አካባቢ ሰዎችን እንትን አይልም። አቁም። የሌላውን ማህበረሰብ ግን የአጋሜ እንደርታ ምናምን ውቅሮ ምናምን የሚባለውን ራያ ገብታችሁ ተዋጉ እያለ እየቀሰቀሰ ትክክል አይደለም። ይሄ ትክክል አይደለም። ማንም እናት ማልቀስ የለባት። በዚህ በኩል የዴዚ እናትን እያስለቀስክ፣ በዛ በኩል ደግሞ ሄደ ደግሞ የሌላ የትግራይ እናትን ማስለቀስ አይቻልም። እግርህን አንድ ወንድማችን ትክክል አይደለም። አንተ ለምደከዋል ማስለቀስ፣ እናቶችን ማስለቀስ ለምደሃል። ለዚህ ነው በእሷ ሞት ላይ ደስታህን እየገለጽክ ያለው። አንበሳ እያወረድክ ምናምን ግፍ እየሰራ ያለው። መከራከር ትችላላችሁ፣ መብታችሁ። ግን እኔ የምፈልገው በጥሩ ቃላት እንነጋገር ነው። አሪፍ ነው። እደግመዋለሁ። ወጣት አብሳላት እባክሽ ወደ መድረኩ ብቅ በይ። እደግመዋለሁ። ወጣት አብሳላት እባክሽ ወደ መድረኩ ብቅ በይ። አንዴ ሁላችን የምንነሳ ከወንበራችን፣ አንዴ ከወንበራችን እንነሳላት። አንዴ እንቁም ሁላችን። እናንተ አውሩ ለደግ እሺ፣ ተቀመጡ። ተቀመጡ። እሺ፣ ፍሪደም የምትይው ነገር አለ ተሳስቶ? እሺ፣ ኧረ ችግር የለውም። አንድ ሁለት ነገር ነው ጠቆም አድርጌ ማለፍ የምፈልገው። ምንድን ነው ቅድም መድህን ከተናገራቸው ነገሮች ነው። ጌሙን አሸንፏል ምናምን እያለ ነበረ። ከኔ በላይ የአሜሪካን ሕግ መድህን ያውቀዋል ብዬ አምናለሁ። ነገር ግን አንድ ጥቆማ ነች ለአሜሪካን መንግስት የምትበቃው።